ኦርቶዶክስ ከምን በላይ ናት? ከሀገር በላይ ናት። ከመንግስት አይደለም ከሀገር በላይ ናት። ኢትዮጵያ ላይ ታሪኳ ይናገራል፣ ሁለመናዋ ይናገራል። ኦርቶዶክስ የማንም ቅራ ቀንቦን ፊደል ቀርጻ ያስተማረች ኦርቶዶክስ ትባላለች። ታሪካዊ ነገር አለ ተብሎ የሚመጣው በኦርቶዶክስ ታሪክ ነው። ኢትዮጵያን የምትጎበኝልን እካክ ሐቁን የትኛው ሌላ ምን አለ እና ትጎበኛለህ? ዘንባ በኦርቶዶክስ ታሪክ ነው ኢትዮጵያ የምትጎበኘው። ዚስ ነትን ያስ የሚጎበኝባት ኢትዮጵያ ሌላ ምንም ነገር የላትም። ሉክራት ዓለም የደነቃት ዓለም ምን ያላት አሉ የተባለች አንቱ የተባለች ናት። ግን ነቢይ በሀገሩ አይከበርም ነው ጨዋታው። ባጎረስኩ እጄን ተነከስኩ ነው ኦርቶዶክስ። አንዳንዴ ይበልሽ ለምን ለሌላው ታሽቃብጫለች። ትልቁ ችግሩ የኦርቶዶክስ ያ ትልቁ ችግር አብዛኛው ኦርቶዶክስ ወጥቶ ለሙስሊም እንኳን አደረሳችሁ እያለ ሲጮህ ነው የሚለው። አንድ ሙስሊም እኮ እንኳን አደረሳችሁ አይልም። ባናት ተተከል ለምን አትዘቀዘቅም? አንድ ሙስሊም ወጥቶ እንኳን አደረሳችሁ ለዚህ ባላችሁ ለዚህ ባላችሁ የሚል የለ። አሽቋላጭ ያለው እዚህ ዝም እኩል ስትል ትከበራለህ። እኩል የምትከበርበትን መንገድ ነው መፈለግ ያለብን። መቼ አባብ ላይ ታውቃለህ ትለዋለህ። ለባህል ዝም ካለ መቼ አባብ ላይ ታውቃለህ ለምንድን ነው ማለት ትለዋለህ። የዛኔ ማክበር ይላል። መከባበር የሚጀምረው እንደዛ። መከበር ከራስ ነው የሚጀምረው። ራስን አስከብረህ ነው ስለሌላ የምታወራው። ስለዚህ ኦርቶዶክስ የማስከበር መንገዷን አጥተዋለች። የበፊት አባቶች ጥበበኞች ነበሩ እንዴ። እና አቡነ ጴጥሮስ እኮ በፈንጂ ነው ለኦርቶዶክስ ብለው ህይወታቸውን ያጡት። ኦርቶዶክስን ለማስጠበቅ ሲሉ ስንቶቹ ኦርቶዶክስን አስጠብቀዋል እኮ። እንዲህ ምንድን ነው አሁን ያለው ይሄ ልፍስፍስ ትውልድ ኦርቶዶክስን በቃ መጫወቻ አደረገው። ስለዚህ ፕሊዝ አርሲ ላይ ለሚጨፈጨፈው ድምፅ መሆን ወንጀል አይደለም፣ ወንጀል አይደለም። እውነተኛ ነገር ነው የምናገረው። አርሲ ምን ባጠፉ ምን በበደሉ ቤተክርስቲያናቸው ተቃጥሎ እንደ ቤተሰብ ነው አቃጥለው ከነ ቤታቸው ነው የሚያነዷቸው። የክፋታቸው ጥግ የክፋት ጥግ። ይህንን የኦርቶዶክስ ልጆች አባት ስለሌላችሁ ራሳችሁ አባት ሆናችሁ ኑ። የደፈራችሁ አባቶች ካላችሁ፣ ለዚህ ድምፅ የምትሆኑ አባቶች ካላችሁ እግዚአብሔር እድሜያችሁን ጨምሮ ይስጣችሁ፣ ጤናችሁን ይስጣችሁ፣ እግዚአብሔር ይጠብቃችሁ። ለዚህ ነገር ድምፅ የምትሆኑ አባቶች፣ ለዚህ ነገር ድምፅ የምትሆኑ አባቶች ካላችሁ። ስለዚህ ፖለቲካ ነው የሚሰራው። ፖለቲካው ሽኔ ገደለ ምናምን ሽኔ እያሉ ፖለቲካውን ይሰሩታል። ስለሱ አይመለከተኝም። ሽኔ እያለ እያሳደደ ከመንግስት ጋር ነው ጸባቸው። ሌላ ፖለቲካ ነው፣ ፖለቲካ ነው። ስለዚህ ያንን ነው የምለው። ወደ ሌላው ሳትሄድ የራስን ነገር ማስተካከል አለባችሁ ብዬ አስባለሁ። የኦርቶዶክስ ወንድምና እህቶቼ በዚህ ነገር ላይ ዝም እንዳትሉ። ሌላው ስለ ምርጫው ብዙ ያሳቀኝ ነገር አለ። ምርጫ ላይ አንድ ሴት አባቴ ሞቷል አባቴን ቀብሬ ብላ ፈገግ እያለች ስለ ምርጫ ታወራለች። ፕሊዝ ምርጫ የሚባለው ነገር ኢትዮጵያ ላይ የለም። ምርጫ የሚባል የለም፣ እንደሌለ እናንተም ታውቃላችሁ። መረጥን ኢትዮጵያ ላይ አሁን ይባላል። እንደው በእግዚአብሔር እናንተስ ብትሆኑ እንደው የኢትዮጵያ ሕዝብ መሀይም ነው፣ የኢትዮጵያ ሕዝብ አያውቅም ብላችሁ ነው? አይ ነው ብልጽግና መምራት ትፈልጋለህ። ዊ አንደርስታንድ፣ ምሩ፣ ኢትስ ኦኬ። ግን እንደው ሌላው ይቅር፣ እንደዛ አይነት ፖለቲካ ይሰራል። እናቷ አባቷ የሞተባት ሴት ምርጫ አሳስቧት ምርጫ ልትመርጥ መጣች ብላችሁ ቪዲዮ ቀርጻችሁ ምናምን ነገር ማቅረብ ጀመራችሁ። ምርጫውን ታዲያ እኔ ለምን አላሳያችሁ? ምን ስታደርጉ እንደነበር ማንም የለም የሚወዳደራችሁ ምንም ነገር የለም። ለምን ብላችሁ ምርጫ ብላችሁ እንደመጣችሁ ግራን ይገባኝ። ለምን እንደመጣችሁ ግራን ይገባኝ። ግን እስቲ ምን አይነት ምርጫ ነው ስታደርጉ የነበረው? ሲነቃባችሁ ደግሞ ምን አይነት መግለጫ ሰጣችሁ? እስቲ አብረን ነው ሲነቃባችሁ አብረን የምናየው
ሲነቃባችሁ ከዛ ይሄን ነገር መንግስት ያየውና እርምጃ ወስድባቸዋል ብለው ራሱ ኮሮጆ ራሳቸው ሰርተው ራሳቸው እየሞሉ ራሳቸው ይፖስቱ ነበር። ምርጫ ነው እያላችሁ ትጫወቱበታል። ያለ ምርጫ የሚባል ነገር የለም ኢትዮጵያ ላይ ታውቃላችሁ፣ እናንተም ታውቃላችሁ። ኔትወርክ ልክ አይደለም እንዴ? ኔትወርክ የለም ይለኛል። እኔ አለ ኦኬ ሲላሳያችሁ ያው ኮሮጆ ላይ ራሳቸው እየሞሉ መጀመሪያ ከማን ተወዳድራችሁ? ሌላም አለ። ያው ስሙ ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህ ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰዱ እርምጃ። ሌላው ምንድነው? ፕራንክ ነው እያሉ ውሸት ነው እያሉ ሲያወሩ ነበር። እውነት መሆኑ ሲረጋገጥባቸው ደግሞ ምን ብለዋል? ምርጫው ተመርጦ ተሰጥቷል፣ ተዘግቷል ይላል። በቀጣይ ያሳውቃል። ኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ውሳኔ አስተላልፏል። በዚህ ጉዳይ ላይ ምን ሌላው ደግሞ የደነቀኝ ምንድን ነው? አማራ ክልል ላይ ቀብር አቋርጠው መጥተው ከቀብር ብቻ አይደለም ከሆስፒታሉ ላይ መጥተዋል አሉ ሊመርጡ። ከቀብር ብቻ አይደለም ከሆስፒታል የተኙ ሰዎች ደማቸውን እያንጠባጠቡ ሄደው ለብልጽግና ሊመርጡ መጡ። በጣም እኮ ነው። በጣም ነው እንደ የመረጣችሁት ብልጽግና። በጣም ነው ፖለቲካውን የሰራችሁት። ምን ያደርግላችኋል? የውላ ውሸት ፖለቲካ እንደው የፈለገ ብንሆን የምናውቀው አይደል? የኢትዮጵያን ላይ የምናውቀው መሰለኝ። አይ ነው ብልጽግና ግን በዚህ ደረጃ እንደዚህ ዋቴ ማን ነው አሁን አዲስ አበባ ማን ነው የሚወዳደረው? ሌላ እስቲ ተቃዋሚ ፓርቲ አለ የምናውቀው አዲስ አበባ ላይ ከእናንተ ጋር ኮምፒት የሚያደርግ? በሻሻ ላይ ዶክተር አብይ ምርጫ ሊመርጥ ተብሎ እየተቀረጸ ምናምን ዋቴው ምን ያደርጋል? ብልጽግና በተአምር በምርጫ ወንበሩን አይለቅም። ኢምፖሲብል። ይሄንን እናንተም ታውቁታላችሁ። እንደማይለቅ የሚታወቀው ኢትዮጵያ ላይ ማንኛውም ኢትዮጵያዊ አንድ ነገር መጻፍ የማይችልበት ሀገር ነው ያለች። አንድ ሺህ ነገር ኔጌቲቭ ነገር ስለ ብልጽግና የጻፈ ሰው ሀገር የማይገባ ሀገር ውስጥም መኖር አይችልም። ይሄ ነው ዋናው ነገር። እናንተ ጋር ደግሞ የሚተባበሩ ሰዎች በሙሉ ሌብነታቸው እነ በረከትን ማየት ትችላላችሁ። እነ ማን ነው መሱር ጀማል ማየት ትችላላችሁ። ሌሎችንም ማምጣት ትችላላችሁ። የሌባ ጥርቅም ነው እናንተ ቤት ከደገፏችሁ ያለው ሌባ ነው። ልነግራችሁ የምፈልገው ወደፊት ምናልባት እግዚአብሔር ካለ ወደ ጥሩ ነገር ልንሄድ የምንችልበት ነገር አለ። ግን በምርጫው እንደዚህ አይነት ቀልድ መቀለድ መጀመሪያ ማን ተወዳደረ? ማን መጣ? ማን ከእናንተ ጋር ማን መቶ ተወዳድሯችሁ ነው ምርጫ ብላችሁ የመጣችሁት? ዓለም ላይ ስለሚያስጠይቃችሁ ምንድን ነው ስለሚያስጠይቃችሁ ዲሞክራሲያዊ ሀገርና ምናምን ሪሊ ነው። ስከሳው ቢቀር ጥሩ ነው። ስልጣን ላይ ሆኖ መዝረፍ የማንም ምኞት ነው የአብዛኛው። ለምሳሌ ፋራና መሀይም ገንዘብ ነው የሚገዛው። እውነቱን ነው የምነግርህ። ፋራና መሀይም ገንዘብ አይቶ አያውቅም። ሁሉ ነገር ብርቁ ነው። እኛ አሁን የከተማ ልጆች ምንም ነገር የማይገርመን ለምንድን ነው? በስሱ ሁሉንም አይተናል። ገንዘብ አይገርመን፣ መኪና አይገርመን፣ ፎቅ አይገርመን፣ ምንም ነገር አይገርመንም። we don't care at the end of the day ጥለው ነው የምትሄደው። መሀይም ግን ትልቅ ጭንቅላቱ ገንዘብ ላይ ነው። በቃ ገንዘብ አምላኪ ይሆናል። ቤትም በኩል ዘርፎ ያምጣው በሱ ብራግ ማድረግ፣ ከዛ ሴት ሲያባርር ነው የሚውልበት። ያየነው ቲውሱን ያየነው የእናንተ ባለሀብት ተብያዎች ባለጊዜ ተብያዎች ገንዘቡን ሲሸረሙጡበት ነው ያየነው። this nothing they do። ይሄ ነው የከተማ ልጅና ይሄ ምንም አይቶ የማያውቀው ዝምባም ገንዘብ ስታሳየው ያለው አመለካከት ያ ነው።
ሰዎችን ለማስቀናት እንጂ ለራሱ አይኖርም። የፋራና የአራዳ ልዩነት ያ ነው። ፋራና አራዳ አብሮ የሚበላ ፋራስ ለብቻው ሾፍ የሚያደርግ that's the biggest difference። ስለዚህ የእናንተም ችግር ይሄ ነው። በቃ መደበቅ እንኳን አትችሉም። በሌብነት ያመጣችሁት ገንዘብ እንደሆነ ይታወቃል። በኢትዮጵያ የመንግስት ክፍያ ስራ ላይ እንደዛ አይነት ህይወት ሊኖር አይችልም። ክፍያው የታወቀ ነው። ግን መደበቅ እንኳን አትችሉም። 98 ቢሊዮን ብር ነው የተዘረፈው በኢትዮጵያ። ለአርቲስቶች ለምን አድርጋችሁ የዘረፋች 98 ቢሊዮን ብር እና ትንሽ ቆም ብላችሁ ብታስቡ ህዝቡን ብታዩለት ምናምን መልካም ነው ብዬ አስባለሁ። በትንሹ ነው ማውራችሁ። ከሰርግ ላይ ራሱ ለምርጫ ብለው ይሄዷል። አራስ ልጇን ይዛ የሄደች ለምርጫ ብላ አለች። ማን ተወዳድሮ ምርጫ ማን ተወዳድሮ? አራስ ሄደች፣ ከሆስፒታል ሄዱ፣ አባቷን ቀብራ ሄደች ምርጫ። አስባችሁታል? እንኳን ኢትዮጵያ አሜሪካ ላይ እንኳን እንደዛ የለም እኮ። በዲሞክራሲ የሚመረጥበት አሜሪካ ሀገር ላይ አሜሪካ ከ4 ዓመት በኋላ ይፈነክለዋል። አይሞቃ አይበርድ። ከ4 ዓመት በኋላ እንደው ከቻልክ 8 ዓመት ትመራለህ። ከቻልክ ዘርበ ከዚህ ነው የምትባለው። አሜሪካ እንኳን እንደዛ ነፃነት የምትሰጥበት ሀገር ላይ እንደዚህ ድራማ አልተሰራላትም። እርግጠኛ ነኝ ትንሽ ለሚዲያ ስለማያመች እንጂ የሞተ ራሱ ትኩስ ሬሳ ተነስቶ የመረጠ ይመስለኛል። ኢትዮጵያ ላይ መርጦ ተመልሶ ሞተ። እቺን አልጨመራችኋትም እንጂ ያው ነው። የሆነ የሞተ ሰው ትኩስ ሬሳ ሊገንዙ ሲል ቆይ መርጬ ልሙት ብሎ መርጦ የሞተ ነው የሚመስለው ኢትዮጵያ የምትሰሩት ድራማ። ምክንያቱም መሀይም ናቸው እንዳየሁት፣ እግዚአብሔር ምስክሬ፣ በመሀይምነት ዋንጫ የበላ ናቸው። አይጠቅምም። እንደነገርኳችሁ አሁንም ኢትዮጵያ ላይ አፍሪካ ላይ ከጥቂት ሀገሮች በስተቀር ዲሞክራሲያዊ የሆነ አይደለም። ለዲሞክራሲ ጭምጭምታ ያለው ምርጫ የለም። ኢትዮጵያ ላይ መተንፈሳችልም እየተባልክ ምርጫ አለ ማለት ስድብ ነው። ኢትዮጵያ ላይ መተቸት አትችልም። ብልጽግና መተቸት ሳትችል ምርጫ ልመርጥ ነው ማለት ምን ማለት ነው? ምን ማለት ነው? ስለዚህ እንዲሁ ምሩ ብልጽግና ደስ ይበላችሁ። ለዚህ ሰገጤ ህዝብ መብራት ስራለት እናንተ ብሩንም ምኑንም ፈታ በሉበት። ይሄ ሰገጤ አርሰናል፣ ቼልሲ ምናምን ደግፍ በለው እካክ እነሱ ይደግፉ፣ ቴሌቪዥን ይዩ። በተለይ ብልጽግና ማድረግ ያለበት ጥሩ ነገር አንድ ነገር ልንገርህ። ይሄ የአርሰናል የማንቸስተር ገለመሌ የሚባሉ ከካሞች ቡድን ባለበት ጊዜ መብራት እንዳታጠፋ በቃ መብራት አብራላቸው፣ ኳስ ይዩ እነሱ፣ እናንተ ዝረፉም ብሉም ምን በሉ በቃ አሪፍ። እውነቱን ነው ነገር ማድረግ ያለበት ብልጽግና ኳስ ባለበት ማንቸስተር ባለበት ትጂዬ ምን ባለበት እሱን አድርግ። መብራት አብራላቸው፣ እሱን ታበራለህ። እየራበው ችግር የለበትም። እካኩን እያካካ ችግር የለበትም። ትላንትና አርሰናል እያሉ ሲጮህብን የነበሩ ዛሬ መጥተው ደግሞ እንደዚህ ችግር ተፈጥሯል ይሉናል። የሚቀድመውን እንኳን አያውቁም እኮ በምን ላይ ነው ያለው ብለው እንኳን አያስቡ። ስለዚህ አሁንም የምርጫው ጉዳይ በአፍሪካ ደረጃ አንደርስታንድ በአፍሪካ ደረጃ አሁን ለምሳሌ ዶክተር አብይ ቢወርድ ኢትዮጵያ ላይ መኖር አይችልም። the first person በሰላም ኢትዮጵያ ላይ የኖረው የሰው ደም የሰው እጅ የሌለበት ማን እንደሆነ ታውቃለህ? ኃይለማርያም ደሳለኝ ይባላል። የሰው ደም የሚባል የሌለበት ሰው ካልከኝ ኃይለማርያም ደሳለኝ። ማንም አይነካው፣ ጋርድ የለው ምን የለው፣ የፈለገበት ብሄድ ኃይለማርያም ደሳለኝ የሚነካው የለም። ለምን? የተማረ ሰው ነው። ትክክለኛ የተማረ ከ4 በላይ ዲግሪ ማስተርስ ያለው ብቃት ያለው ሰው ሀቁን ልንገርህ፣ ኃይለማርያም ደሳለኝ የሰው ደም የለበትም። አምላኩን እያመሰገነ እየኖረ ነው ኢትዮጵያ ላይ። ለምን? ያውቀዋላ። ስልጣኑን አልፈልግም ብሎ ነው። አልፈልግም፣ ውሰዱልኝ፣ አልፈልግም፣ ይሄ ስልጣን ለኔ አይሆንም። ሀቅ ነው። የአንድ ሰው ደም የለበትም። ስለዚህ አሁንም የምለው ዶክተር አብይ አሁን በምርጫ ቢሸነፍና ኢትዮጵያ እንደ እንትና ልኑር ቢል እንደ ኃይለማርያም ደሳለኝ እውነት መኖር ይችላል ወይ? ይሄ ጥያቄ ምልክት።
መኖር ይችላል ወይ? ሽመልስ አብዲሳ መኖር ይችላል ወይ? አዳነች አበቤ ከስልጣኗ ወርዳ ኢትዮጵያ ላይ በሰላም መኖር ትችላለች? የአማራዎቹም ባለስልጣኖች አሉ። እነሱ በስልጣናቸው ወርደው በስነ ስርዓት መኖር ይችላሉ ወይ ነው ጥያቄው። ገባ? በስነ ስርዓት መኖር ካልቻልክ ወንጀለኛ ነህ ማለት ነው። የሆነ ሰው መንገድ ላይ የሚደፋ ከሆነ ወንጀለኛ ነህ ማለት ነው። ተግባባ? ያንን ነው ማሰብ ያለባችሁ። እንደ አንድ ባለስልጣን ማሰብ ያለብህ ስልጣኑን ስትወርደው ወይም ደግሞ ሌላ ሀገር ላይ በመንገድ ስትሄድ አበሻ ሲያይ ምን አይነት አስተያየት ነው የሚሰጠው? ለምሳሌ የቅርብ ምሳሌያችን መሆን ይችላል ኢንጂነር ታከለ ኡማ እንደ ውሻ ሲያንጨለጭሉት ነበረ። ዋሽንግተን ዲሲ ላይ መጡ። ጭምድድ አድርጎ እንትኑን ይዞ በቃ ኩፍስ ብሎ ሙልጭ እያደረጉ እየሰደቡት እንደ ውሻ በቃ እንደዚህ አድርገውት ሄዶ ነበር። ፎቧል እነ እንትና ሲመጣ ማነው ስሙ ይሄ ሬድዋን ሁሴን ሲመጣ እንደ ውሻ ነበር የሚታየው። አየህ። ስለዚህ አሁንም የምነግራችሁ ምንድነው ባለስልጣኖች ህዝባችሁን ማገልገል ስልጣን ማለት ህዝብን የምታገለግልበት ማለት ነው። እንደው ብዙዎቹ አንብበው ስለማይገቡ ፖለቲካ ላይ አስቸጋሪ ነው። ስልጣን የህዝብ እንጂ የመንግስት አይደለም። this is the biggest difference። ባበሻ ስልጣን የመንግስት ነው። በውጭው ዓለም ደግሞ ስልጣን ሰርቪስ የምትሰጥበት ነው። ምን ለህዝቡ የምታገለግልበት ነው። ለዚህ ነው ያልሰለጠን። ለዚህ ነው ያልሰለጠን። ስለዚህ ምን ያደርጋል? ኢትዮጵያ ላይ አሁን ድራማውን በየጊዜው መስራት። አሁን ምርጫ ተብሎ ኢትዮጵያ ላይ 50 ሚሊዮን ሰው መርጧል ብለው ሰከሱ። ሪሊ ብልጽግና ለብቻው 50 ሚሊዮን ሰው ማንም ሳይኖር አይ ነው በ8 ዓመት ውስጥ ውረዳ አይደለም ይከብዳል። ትላንትም ወደፊትም እላለሁ ኢቭን ይሄ አባባል መለስ ዜናዊ ብሎታል። እንኳን ከስልጣን ከጫት ላይ መነሳት ይከብዳል ብሎ ስልጣን ይከብዳል። ያችን የመሰለ ስልጣን ነው ተሰብስበ አንቱ ተብለ በሄድክበት ሙሉ ተሰግዶል ምን አድርገ ምን ብለ በየዓለሙ ቪዛ ተሰጥቶ ስም ትልቅ ሆኖ ያንን ሁላ ጣልና ውረድ ማለት ቀውስ ካልሆነ እሺ አይለ I get that part። ግን ውሸቱ ባይበዛ ጥሩ ነው። ውሸት አይብዛ። ውሸቱ ሲበዛ መሳቂያ ነው የምትሆነው። ራሳችሁ ኮሮጆ የሞላችሁ ሲነቃባችሁ መልሳችሁ ደግሞ ኖ እናግዳለን ትላላችሁ። እዚህ ላሳያችሁ ኮሮጆ ሲሞሉ የነበሩ ራሳቸው ይሄ ደግሞ ውሸት እንዳልሆነ የምነግርህ ውሸት እንዳልሆነ የምነግራችሁ እዚሁ ጋር ራሳቸው ሰሩ ተሰርዟል። ይህን ድርጊት ሲያደርጉ የነበሩ ሰዎችም ይጠየቃሉ ተብለዋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያው በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙ የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ይህን ድርጊት የፈጸመው ሌላው ምንድነው ወታደር መምረጥ አይችልም። ይህን እንኳን አያውቁም። ወታደር ሰርቪስነት የሚሰጠው ለሀገሩ ነው። ወታደር ፖሊስ ምናምን አይመርጥም። ይህንን እንኳን አያውቁም። ይህንን እንኳን ምንም የሚያውቁት ነገር የለም። ወታደር የሀገሩን ነው አይደል እንዴ? ለሀገሩ ከሀገር መሪ ጋር የሚሰራ ነው ወታደር ማለት። እንዴት ነው የምታስመርጡት? አሁን አሜሪካን ሀገር ብትለኝ ሁለት የተለያዩ ፓርቲዎች አሉ። ለሚፈልገው ፓርቲ መምረጥ ይችላል። ሁለቱም ምን ፓርላማ ላይ ስላሉ ሁለቱም አሉ። ኢትዮጵያ ላይ ማን አለ? እና ብቻ ኢትዮጵያ ላይ የምትሰሩት እስቲ አንድ ሰው በነፃነት ይናገር። ከዛ ስለ ምርጫው እናወራለን። አንድ ሰው በነፃነት ይናገር። ያ ነውና የምርጫው ነገር ይቅርብ። ስልጣኑ የመቆየት ዓላማ አለው። ብልጽግና በሚገባ 50 ዓመት 100 ዓመት የመቆየት ህልም አለው። ግን እያሻሻላችሁ ሂዱ። እያሻሻላችሁ ሂዱ። አትፍሩ። ንግግር አትፍሩ። በእውቀት ቻሌንጅ የሚያደርጋችሁን አትፍሩ። ቻሌንጅ በእውቀት የሚያደርጋችሁን በእውቀት ቻሌንጅ አድርጉ። ጥሩ
ቻሌንጅ አድርጉ በእውቀት። አንድ በእውቀት ቻሌንጅ የሚያደርግ ሰው የላችሁ። ሶሻል ሚዲያ ላይ የሚመጡት ያስቃሉ። ትንሽ አያና ይሻላል። አያና ትንሽ በእውቀት ያወራል ፖለቲካሊ። ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላቸው። ያሳዝነኛል እና ግራ ይገባል። በጣም ግራ ይገባኛል። ጥሩ ነው መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት እችላለሁ። ስለደገፍክ ብዬ አልቃወ። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ልድዝባ ሰው ልባ ሆኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍም። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ? ስለዚህ አሁንም የምለው ምንድን ነው፣ ጽሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር። እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታየ ቦጋለ ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ። እንደፈለገ አልቅሶ ታየ ቦጋለ ነው አትሆንንም አንፈልግም አለው። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበጥ ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁም የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽውዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብ የትኛውን ከተማ ነው? ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ነው። ጥቅም ፈልጎ አይደለም የሚቀርብ በማንነት በቃ ዩኮ አምኮ ዊ ጉድ እንጂ እንዴት አድርጌ ይሄን ልብላው እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር ምስክር። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼቤል ሰገጤ ምን ብትለው ምን አያውቅ። ሼም የሚባል የለም። በቃ በገገማ አረ እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራቸው። ሶል ዋጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶል ዋጠጡ ሼም አለው። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭም። በጭፍኑ ያዙ ይልቀቁኝ አይልም። አረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮህበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ነው? ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶሉ አጠጡ ሀቅ ነዋ። እኔ እንደ ሶል አይነት ደጋፊ ሚሊዮን ጊዜ ቢደግፍ ደስ ይለኛል። ሶሉ አጠጡ አይነት ሚሊዮን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ ህዝቡ አሉልህ እንጂ ቡኖ በደሌ ካሙዙ የሚባል ንፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል መጥቶ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለል። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣላል። ሲያወራ ራሱ እኮ ትንፋሽ እንኳን የለውም። በጥፍ እካክ
ወይ ከእምነቱ አይሆን ወይ ከፖለቲካ አይሆን። በቃ እንደዚህ እና በጣም ነው የሚገርሙት አብዛኛው። ስዩም ተሾመ ይደላኛል በጣም ስዩም ተሾመ ኧረ ወንድ ነው እናቱ የወለደችው እግዚአብሔር ምስክሬ ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። ኧረ ይለያል፣ ኧረ ይለያል በጣም ስዩም ተሾመ ጀግና እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናቱ የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አራያ የሚባለው የትግራይ ጥላቻ አለበት አልወደውም። አራያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው አይመቸኝም። እሱ የትግራይ ህዝብን የሸጠ ሌባ ነው አይመቸኝም። ስዩም ይመቸኛል። አራያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሌባ ነው። ናቲሻ አራዳ ልጅ ነው። አርበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው ኧረ ሙደኛ አይሰማ። ናትናኤል ተሾመ ናትናኤል መኮንን ኧረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ ማውቃቸውን በደንብ ነው የማውቀው። ለዛ ነው የምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተዉት። ምርጫ የሚባለውን ተዉት። አይሆንም። ሶል ወይ ጨረስኩ። ቆርጦ ይላኩል ጨረስ 3 አንበሳ አውርድ 3 አንበሳ አውርድና እነግርሃለሁ። ኖ አልተሳሳችም አባቴ። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕሮብሌም። ቅድምም ብያለሁ። በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፈቃድ ጉዳይ እሱ ነው ወጥቶ የሚጮኸው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮኸው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብጠኝም፣ መቼም። ስለዚህ ሶሎ አጠጡ ለዛ ነው የምትመቸኝ። ዝም ብለህ አሽቃባጭ አይደለም። ዝም ብለህ በቃ በደፈናው የምትከተል አይደለም። ከህዝቡም ጋር የማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይሄ አሁን ማን ነው የሚባለው? ይሄ የውቃቢ ጀበና ይመሰለው ጥራልኝ፣ አቤቶ ክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራ። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትና ይጽፋል። ናትናኤል መኮንን አይቼዋለሁ በደንብ ይጽፋል ችግር ካለ እና እንደዚህ አይነት ሰዎች አልወድም። ችግር ሲኖር በአግባቡ ለህዝብ የሚጠቀሙ ለህዝብ አይደል እንዴ? መንግስት የሚሰራው ለህዝብ ነው፣ ለማን ይሰራል? ስለዚህ በዚህ ነገር ላይ ሶል ይመቸኛል። ለዛ ነው ሶል ጋር የማይጎረብጠኝ። ከህዝቡም ጋር አጣላውም። አሁን ብልጽግና ቤት ሶል አይጣል። ለምንድን ነው የማይጣለው? ለህዝቡም ድምፅ ሆኗል። ለህዝቡም ድምፅ ሆኗል። ስለዚህ ያን ነው የጀዋር ጉዳይ። እንግዲህ አጨራረሴን አሳምርልኝ ብሎ መጸለይ ጥሩ ነው አንዳንዴ። እኔ አሁን ከጀዋር ብልጽግና ይሻለኛል። እኔ ጠየቀኛል ከጀዋር ብልጽግና ይለኝ ጊዜ ነው ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ ነህ። አቢቹ አላስተማረም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ
ጥላቻን አላስተማረም ለአንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው የማየው ከጀዋር ጋር። ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል። የኢትዮጵያ ወዳጅ አይደለም እሱ፣ ኪሱን ነው የሚወደው። ያራዳ ልጅ የጡት ካርታ ይዞ ነው ሲዞር የሚውለው የነበረው እኮ። በጣም 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 ሌላው ህዝብን የሚጠላ ሰው ካልከኝ ጀዋር ነው። ከአቢቹ ሚሊዮን ጊዜ እግዚአብሔር የኢትዮጵያን ህዝብ ከጀዋር ሰንጥቆ ነው የሚያጠፋ ነው። ስለዚህ ይሄ ብልጽግና ማስተካከል ይቻላል። ትንሽ ቦረሽ እኛ እያደረግ ነው ይቻላል። የስ ይቻላል። ይሰማል። ብልጽግና በደንብ ነው የሚሰማው። መስተካከል አለ። ግን ምንድን ነው መሰለ ቼን አለ። ቼኑ የሌባው ቼን አቢቹ ራሱ አያውቀውም። እኔ ደሜን የሚያፈላው ለዛ ነው። የሌባው ቼንን ማወቅ አልቻለም። ቼኑን መበጠስ አልቻለም። የሌቦቹ ቼን እስካሁን ድረስ እኔ አሁንም እላለሁ፣ ወደፊትም ጠይቀኝ፣ በሌላ ነገር ልትከሰው ትችላለህ። ዶክተር አብይ አይሰርቅም። እግዚአብሔር ምስክር አይሰርቅም። ጋራንቲ አይሰርቅም። ዶክተር አብይ አይሰርቅም። አምጣ ያለፈላቸው የዶክተር አብይ ዘመዶችን አምጣ። ዶክተር አብይ በሌላ በፈለግከው ክሰሰው አይሰርቅም። የሌሎቹ ዘመድ አዝማዶቻቸውን ማየት ነው። የሌሎቹ ባለስልጣናት ዘመዶቻቸውን ይሁ ሚስቱ እስካሁን ቸርች ነው መዝሙር ነው የምታወጣው። እስካሁን የዶክተር አብይ ሚስት መዝሙር ስታወጣ ነው የምታየው። ምንም ሌላ ነገር የለም። ስለዚህ ያለ ታዬ ቦጋለ ሶሎ አጠጡ አያምነው። አሲዘኝ በፈለግከው ሶሎ አጠጡ ታዬ ቦጋለን እንዴት ታየዋለህ ብለው ኧረ ይብራቢ ነው የሚል ኖ ኮመንት ነው የሚል። ሌላው የተሸወደው ጃል ወያ በላይ በቀል ወያ ብልጽግና ከሚጠላው መካከል አንዱ ልንገራችሁ ብዬ ለብልጽግና አጨብጭበህም የምትጠላ ሰው እንዳለ ማወቅ ነው። ነፍሴን እሰጣለሁ ብለው እስር ቤት ገብተዋል። ስታሽቃብጥ በሱሱ ሲሆን ጥሩ፣ ኦቨር ስታሽቃብጡ በረከትን ማየት ትችላለህ። መንሱር ጀማልን ማየት ትችላለህ። አሁን ድሮ የበላይ በቀለ ወያ አንድ ግጥም ጻፈ ተብሎ እኮ ስንቀባበለው ነው የምንውለው፣ ስንቀባበለው። አሁን ከነመፈጠሩ የት እንዳለ ማናውቀው ያ ተግባባን። ስለዚህ ቼኑን ዶክተር አብይ እሱ ላይ ነው መስራት ያለብን። እውነቱን ልንገረን፣ እኔ አሩን ነው መጥላት ያልቻልኩት ሰው ጥላው በተለኝ የማልችለው ዶክተር አብይ ነው። መጥላት አልችልም። የማይመቹ ነገሮች አሉ፣ ግን የእኛ እድሜ ነው። በእኛ እድሜ ጠቅላይ ሚኒስትር መሆን ከምንም በላይ እኮ ብቃት ይመስለኛል። በፈለግከው አድርገህ ጠቅላይ ሚኒስትር መሆን እንደ ቀልድ ማን ነው የሚያየው? አኪያን ላይ እኔ መዋሸት እችላለሁ እኮ ጠለዋለሁ ብዬ ምናምን እንድወደድ ማሽቃበጥ እችላለሁ። ፊክስ ማድረግ የምንችለው ነገር አለ ብዬ ግን አስባለሁ። ፊክስ የሚደረግ ነገር ይኖራል። የስ አለ። ወጣት ነው ሼባ መርጣ አሁን ብርሃኑ ነጋን ብትመርጠው አይቀየርም። ይኸው ትምህርት ቤት ሰው እንዳይሄድ ያደረገው ብርሃኑ ነጋ ነው። አሁን ለምሳሌ ትምህርቱን ለተማሪ ቀለል አድርገህ በሚገባው መልኩ አቅርበህ ምናምን ነው ትምህርት። ብርሃኑ ነጋን ጠይቀው በሶ በምን ይሰራል ብሎ ይጠይቃል። እንደ ሰው የሌላው ቢሆን ከገብስ ነው ብለህ ትሰራለህ በሱ። ሀገር ሰላም ነው መልስ ነው አይደል? የሱ ጥያቄ እኮ የት ሀገር ገብስ ነው የሚጠይቅ። የት ወፍጮ ቤት ነው የተፈጨው ብሎ ነው የሚጠይቀው እኮ። ከገብስ መሰራቱ አይደል? የት ወፍጮ ቤት ነው የተፈጨው፣ የት ሀገር ገብስ ነው ብሎ የሚጠይቅ ሰው ነው። ትምህርትን እንዲከብድብህ ባናትን እንድትተከል ያደረገ ሰው ቢኖር ብርሃኑ ነጋ። ደነዝ የሆነ ሰውዬ ድሮ እሱ በፈጋው አይነት የትምህርት ዘዴ ሰው እንዲማር ያደርጋል። ሰው ትምህርቱን ጠልቶ ትሄዳል። በቃ
ዳትስ ቢግስት ፕሮብለም። የብርሃኑ ነጋ ችግር ትምህርትን በቀላሉ መንገድ ሰው እንዲረዳ ሰው እንዲሆነው ማስተማር ነው። ዳትስ እሱ ነፍሴ የት ሀገር ገብስ ነው በእሱ የተሰራበት ብሎ ነው የሚጠይቅ። ስለዚህ ይሄ ትክክል አይደለም። ድሮ እኔ ስለፈጋው እንደዛ ሌሎቹ ፈግተው ይኑሩ የሚል አስተሳሰብ የለኝም። ዘመኑ ተቀይሯል። ዘመኑ የቴክኖሎጂ ነው። ሰው በብዙ ነገር እውቀት ሊገበይ ይችላል፣ ከብዙ ነገር ሊያገኝ ይችላል። ያንን ትምህርት እንዲጠሉ እያደረገ ያለው እኔ ከጠየቀኝ ብርሃኑ ነጋ ይባላል። ያን ነው ነው ሽመልስ አብዲሳ የኦሮሞ ልጆች እስካልተቃወሙ የታዝነትን ትደውሚ የኦሮሞ ልጆች ብርሃኑ ነጋ ይቅርታ ሽመልስ አብዲሳ አይመጥንንም፣ አይሆንንም፣ አንፈልገውም ብለው ተቃውሞ ሲያደርጉ የዛኔ እናወራለን። ተቃውሞ ያለው የአማራ ክልሉ ፕሬዚዳንት ላይ ምን አግብቶ ነው የኦሮሞ ክልል ፕሬዚዳንት ላይ ጓምትል? የኦሮሞ ክልል ፕሬዚዳንቱ እኛ ተመችቶናል ይህ ሰውዬ ካለ እኔ ማን ነኝ? የትግራይ ላይ ለምን አትልም ታዲያ? የደቡብ ላይ ሄደ ለምን አትልም? ሰምተኝ እኔ እንደዛ ነው። የአዲስ አበባ ልጅ መርቷት አያውቅም። የአዲስ አበባ እኛ ፖለቲካ ላይ ፎከስ ስላላረግን የአዲስ አበባ ላይ ፖለቲካ ላይ ፎከስ ፖለቲካ አዲስ አበባ ፖሊስ ውትድርና ገለመሌ አዲስ አበባ ልጅ የለበትም። ይህ ቀበሌ ውስጥ የሚሰራ ምናምን የለም የአዲስ አበባ ልጅ። አሁን ምናልባት ከተጀመረ ኦኬ የአዲስ አበባ ልጅ እንደዛ አይነት ነገር ውስጥ የለም። የተሸወድ ነው በዛ። እኔ ያቺን ነገር ባቅ ኖሮ የቀበሌ ቱስ እያልኩ ጉዳይ ማስፈጸም ጀምራለሁ። ከዛ ቀበሌ ይቀጠራለሁ። ከዛ ክፍለ ከተማ ገለመሌ የትና የት እንደርስ ነበር። አናረግም። ያ ወይ ብዬ ስለዚህ የአዲስ አበባ ልጅ የለም፣ ወፍ የለም። ስለዚህ አዲስ አበባ ልጅ አሁን ይመረጥ ቢባል ማን ይመረጥ? ማን ይመረጥ? የአዲስ አበባ ልጅ ፖለቲሽያን የለም። አዲስ አበባ ላይ ወፍ የለም። ማንን ትመርጣለህ? ልደቱማ ወጣ ከሀገር እኮ አባቴ ወጣ እኮ ያ እና ለዛ እንጂ የአዲስ አበባ ልጆች ፖለቲካ ላይ ሞር ፎከስ አድርገን ቢሆን እንደ ክፍለ ሀገር ልጆች ፎከስ አድርጎ 4 ኪሎ ለመግባት ምና እዛ አጠገባችን 4 ኪሎ ሆኖ ከሌላ መጥተው ነው የሚመሩት። አይገርምም? ልክ እኔ አሜሪካን ሀገር ካሊፎርኒያ ያያየው ጎልደን ጌት ብሪጅ የሳን ፍራንሲስኮ ምናምን ብዙ ጊዜ አልሄድም። ከሌላ ሀገር መጥተው ሰው ይጎበኘዋል። ሳኖዜ ልጆች ታውቃለህ፣ ኦክላንድ ያላችሁ ራሱ እንትን አንሄድም በብዛት we don't the same thing። አሁን 4 ኪሎ አጠገባችን ነው። ዋናው የሚመራ ያለው 4 ኪሎ ነው። ከሌላ ቦታ መጥተው ይመራል። ይመቻቸው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ሌላው ለዛች ለ4 ኪሎ ቦታ ስንት ደሙን አፍስሶ ይገባል። የአዲስ አበባ ልጅ 10 ሚሊዮን እዛው ቁጭ ብሎ አይገባም። ይሄ አስተሳሰብ በጣም የከተማ ልጆችን በልቶታል። የከተማ ልጆች በጣም ተሸውደዋል። ያ ነገር ነው የሚገርመኝ። ሌላስ አይ የኢትዮጵያ ምርጫን እንትን አባቷን ቀብራ ምርጫ መረጠች፣ ሰርግ ላይ ሆና ምርጫ መረጠች፣ ከሆስፒታል ተነስተው ምርጫ መረጡ። አንድ ሰው ሊገነዝ ብሎ ትንሽ ልጨምራ ሊገነዝ ብሎ ቆይ አትገነዙኝ መርጬ ነው የምገነዘው ሞቼ ብሎ እሱ ምርጫ አድርጎ ነበር። ልንገር ብዬ የኢትዮጵያ ምርጫ በዛ ደረጃ ነው ያማረው። በዛ ደረጃ ነው ምርጫ ኢትዮጵያ ላይ ደምቆ የነበረው። ራሱን ከራሱ ጋር ሌባ እናት ልጇን አታምንም ይባላል። አስመራጩ ብልጽግና፣ የሚመረጠው ብልጽግና፣ ሁሉ ነገር ብልጽግና ሆኖ ራሳቸውን ይጠራጠራሉ። በጎን የሚገባ ሰው ይኖር እንዴ ብለው ትንሽ ግራ ይገባል። በጎን ሌላ አላሰብነው ሰው አለ እንደሚመጣ ምናምን ነገር ብለው እርስ በራስ አይተማመኑ። እኔ ገብቶኛል። ያንን ነው የምለው። ኤኒዌይስ አንዳንዴ እንደዛ እኮ ነው። ያ ደስ ይላል። አዲስ ታይምስ እንግዲህ ለአዲስ አበባ
የውጭው እንትን ነኝ ብሎ ፖለቲካ ፓርቲ ሊመሰርቱ ነው እና አዲስ ታይምስ ይመቻችሁ። እናንተ ስትገቡ እኛ አብረን እንገባል። አሪፍ ነው። ይመቻችሁ። ይሞታል እንዴ? ያንን ነው የምለው። ኤኒዌይስ የምርጫው ነገር ያው ብልጽግና ለብልጽግና ስለሆነ ይመቻቸው። ለአሁኑ የአሁኑን እኔ ብልጽግና ቢሆን ደስ ይለኛል። ለምን በሚቀጥለው ሰው በርትቶ ጠንክሮ ምን ማድረግ ካለበት የተለየ ማሳብ ካለው ይዞ እንዲመጣ ብዬ ነው ማስበው። እንደዛ ነው የኔ ሀሳብ። በደንብ እንደ ሀሳብ እሺ። አይ አታነካኩ። የሃይማኖት ነገር እንደቀልድ እንዳታዩት። በተለይ አሁን ይሄ ወሃቢ የምትሉ ሌላ የምትሉ ምናምን ነገር እንደቀልድ እንዳታዩት። መጀመሪያ ቤት ውስጥ ያለውን ችግር ነው መቅረፍ ያለብህ። አሁን ወሃቢ ነው እንደዚህ የሚያደርገው እንትና ነው እንደዚህ የሚያደርገው የሚባባለውን ነገር ትተን ሞር ፎከስ ማድረግ ያለበት ቅድም ስለሆነ ኦርቶዶክስ በራሷ ላይ ምን መስራት አለባት የሚለው ላይ ራሷ ከራሷ አባቶች ስንሰማው ያንን ለማድረግ ምንም ችግር የለው። የሃይማኖት ጸብ እንደቀልድ እንዳታዩት። እዚህ ቁጭ ብለህ ኮመንት እንደምታደርገው አይደለም። ስለዚህ በሃይማኖት የመጣ በጣም ቀላል እንደማይሆን ማወቅ አለባቸው። ስለዚህ ግን ኦርቶዶክስ አባቶች ወጥተው ይሄ ነገር የተፈጸመው ይሄ ነገር የተደረገው በዚህ ጉዳይ ነው በዚህ ነው ካሉ የዛኔ ያው የሚፈልገውን ነገር ከማድረግ ወደኋላ አንልም። ግን የሃይማኖት አባቶች ወጥተው ያንን ነገር እስካልመሰከሩ ድረስ የሚሉትን መጠበቅ ምንድነው? 10 ጊዜ የምትጽፈው